ሰላም እንዴት ናችሁ? የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልኩኝ እነሆ አራት የትምህርት አማራጮች ይዤላችሁ መጥቻለሁ። መጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዘኛና አራተኛ የሂሳብ ትምህርት ሲሆኑ ከታይ ባስቀመጥነው ስልክ በዋትስአፕ በኢሞ በቴሌግራምና በኢንስታግራም ብትደውሉ በሳምንት 5 ቀን በቀላል ሰዓት ያህል የምናስተምራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው የትምህርት አይነቶች ይደርሷችኋል። እነሆ ለ6 ወር ለ5 ወር እንዲሁም ለ1 ዓመት ፊደላትን አንብባችሁ ለይታችሁ አበቃ ማንበብ ለተቸገራችሁ ይህ ቪዲዮ ለእናንተ ይጠቅማችኋል። ስለዚህ ይህ ቪዲዮ የደረሳችሁ እህቶችና ወንድሞች ለእህቶቻችሁና ለወንድሞቻችሁ ይደርስ ዘንድ ላይክ ኤንድ ሼር በማድረግ አድርሱላቸው። ስለዚህ ቀጥታ ወደ ትምህርቱ ወስዳችኋለሁ ማለት ነው። እኛዋ የመጀመሪያዋ ማን ነች? ነች ን ጨ ት ከአ ቤተሰብ ስድስተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ጨ ከጨ ቤተሰብ አንደኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። ባር ላይ ስናነባቸው እንዴት ነው የሚሆን? እንጨት። ልክ እንደዚህ ፊደላትን ጠርተን ከለየን በኋላ ከጨረስነ በኋላ ማለት ነው ለይተን እያንዳንዳቸውን በፍጥነት ከጠራናቸው ምን እንደሚል ራሱ ይመጥናል። ስለዚህ እኔን ተከተሉኝ እስኪ። እንጨት እንጨት ይላል ማለት ነው። እንጨት የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ እነዚህ ምንድነው? እነዚህ ባለ ሁለት ስለሆነች በጣም ቀላል ናቸው። እነዚህ ባለ ሁለት ባለ ሶስት ያሉትን ፊደላት እናንተ ያጋጠማችሁ መለማመድ ትችላላችሁ ማለት ነው። ስለዚህ ይሄኛው ምን ነው የሚል? ሰጠ። ሰ ከሰ ቤተሰብ አንደኛ ነች። ጠም ደግሞ ከጠ ቤተሰብ አንደኛ ነች ማለት ነው። ስለዚህ ምን ነው የሚል? ሰጠ ሰጠ ይላል ማለት ነው። ሰጠ። እዚህ ጋር ደግሞ ዶ ክ ተ ር ዶ ከደ ቤተሰብ ሰባተኛ ፊደል ነች። ክ ከከ ቤተሰብ ስድስተኛ ፊደል ነች። ተ ከተ ቤተሰብ አንደኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ነው የሚል? ዶክተር 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 የሚል ቃል እናገኛለን ማለት ነው። ቀጣይ እዚህ ጋር ደግሞ ገረመ ገ ከገ ቤተሰብ አንደኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። መ ከመ ቤተሰብ አንደኛ ፊደል ነች። እስኪ እንገምት ምን እንደሚል? ገረመ ገረመ በአንድ ላይ ገረመ ይላል ማለት ነው። ገረመ የሚል ቃል መስርተው ይገኛሉ። ቀጣዩ ከዚህ ጋር ደግሞ በሁለተኛ ደረጃ እውነት ከአ ቤተሰብ አንደኛ ፊደል ነች። ው ከወ ቤተሰብ ከአ ቤተሰብ ስድስተኛ ፊደል ነች። ው ከወ ቤተሰብ ስድስተኛ ፊደል ነች። ነ ከነ ቤተሰብ አንደኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ይላል? እውነት። እስቲ ገምቱ እናንተም እንደኔ። እውነት 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 ይላል ማለት ነው። እዚህ ጋር ደግሞ ረጨ ረ ከረ ቤተሰብ አንደኛ ፊደል ነች። ጨ ከጨ ቤተሰብ አንደኛ ፊደል ነች። በአንድ ላይ ምን ይላል? ረጨ 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 የሚል ቃል እናገኛለን ማለት ነው። እዚህ ጋር ደግሞ ዶ ና ል ድ ዶ ከደ ቤተሰብ ሰባተኛ ፊደል ነች። ና ከነ ቤተሰብ አራተኛ ፊደል ነች። ል ከለ ቤተሰብ ስድስተኛ ፊደል ነች። ድ ከደ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ነው የሚል? ዶናልድ 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 ይላል። ቀጣዩ ከዚህ ጋር ገጠመ ገ ከገ ቤተሰብ አንደኛ ፊደል ነች። ጠ ከጠ ቤተሰብ አንደኛ ፊደል ነች። መ ከመ ቤተሰብ አንደኛ ፊደል ነች። በአንድ ላይ እንገምት እስኪ። ገጠመ 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 የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ በሶስተኛ ደረጃ እውቀት ከአ ቤተሰብ ስድስተኛ ፊደል ነች። ው ከወ ቤተሰብ ስድስተኛ ፊደል ነች። ቀ ከቀ ቤተሰብ አንደኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ እውቀት 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 የሚል ቃል እናገኛለን። እዚህ ጋር ደግሞ ሰማ ሰ ከሰ ቤተሰብ አንደኛ ፊደል ነች። ይቺ ማነች? እሳቱ ሰ ነች ማለት ነው። እሳቱ ሰና ንጉስ ሰ የሚባሉ አሉ። ይችኛዋ ግን ከማነች? ከእሳቱ ሰ ነች ማለት ነው። እና ሰማ ማ ከመ ቤተሰብ አራተኛ ነች ማለት ነው።
በአንድ ላይ ምን ነው የሚል ሰማ ሰማ የሚል ቃል ይገኛል ማለት ነው። እዚህ ጋር እዚህኛው ላይ ደግሞ ደከመኝ ደ ከደ ቤተሰብ አንደኛ ፊደል ነች። ከቤተሰብ አንደኛ ፊደል ነች። ከመቤተሰብ አንደኛ ፊደል ነች። ኝ ደግሞ ከኛ ቤተሰብ ስድስተኛ ፊደል ነች ማለት ነው። በአንድ ላይ ደከመኝ 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 የሚል ቃል እናገኛለን። ከዚህ ጋር ደግሞ ተቋም ተ ከተ ቤተሰብ አንደኛ ፊደል ነች። ቋ ከቀ ቤተሰብ በአራተኛዋ ቃ በምትባሏ ፊደል የተመሰረተች ዲቃላ ነች። ም ደግሞ ከመቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምላል ተቋም 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 የሚል ቃል እናገኛለን ማለት ነው። ከዚህ ጋር ደግሞ ወይፈን ወ ከወ ቤተሰብ አንደኛ ፊደል ነች። ይ ከየ ቤተሰብ ስድስተኛ ፊደል ነች። ፈ ከፈ ቤተሰብ አንደኛ ፊደል ነች። ን ደግሞ ከነ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምላል ወይፈን 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 የሚል ቃል እናገኛለን ማለት ነው። ቀጣይ ከዚህ ጋር ደግሞ ጠራ ጠ ከጠ ቤተሰብ አንደኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። በአንድ ላይ ምን ነው የሚል ጠራ 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 ይላል ማለት ነው። ጠራ ሲል ለሰው ከሆነ ጠራ ማለት ድምፅ አሰማ ማለት ነው። ለውሃ ከሆነ ደግሞ ንጹህ ሆነ ማለት ነው። ለውሃ ውሃ ጠራ ካለ ድፍርስ የነበረው ንጹህ ሆነ ማለት ነው። እሺ እዚህ ጋር ደግሞ ዶርመኛ ዶ ከደ ቤተሰብ ሰባተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። መ ከመ ቤተሰብ አንደኛ ፊደል ነች። እኛ ደግሞ ከኛ ቤተሰብ አራተኛ ፊደል ነች ማለት ነው። በአንድ ላይ ምን ነው የሚል ዶርመኛ ዶርመኛ ይላል ማለት ነው። ዶርመኛ። እሺ እዚህ ጋር ተገቢ ተ ከተ ቤተሰብ አንደኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። ቢ ደግሞ ከበ ቤተሰብ ሶስተኛ ፊደል ነች ማለት ነው። በአንድ ላይ የሚላል ተገቢ 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 የሚል ቃል እናገኛለን። እዚህ ጋር ደግሞ በአምስተኛ ደረጃ ወይዘሮ ወ ከወ ቤተሰብ አንደኛ ፊደል ነች። ይ ከየ ቤተሰብ ስድስተኛ ፊደል ነች። ዘ ከዘ ቤተሰብ አንደኛ ፊደል ነች። ሮ ደግሞ ከረ ቤተሰብ ሰባተኛ ፊደል ነች። በአንድ ላይ ምን ነው የሚል ወይዘሮ 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 ይላል ማለት ነው። ወይዘሮ ማለት የሴት ወጣት ማለት ነው። የሴት ወጣት። እኛው ደግሞ ገና ገ ከገ ቤተሰብ አንደኛ ፊደል ነች። ና ከነ ቤተሰብ አራተኛ ፊደል ነች። በአንድ ላይ ገና ገና ሲላላ ገና ማለት ያልተፈጸመ ያልሆነ ማለት ነው። ሲጠብቅ ደግሞ ገና ሲል ገና መጫወት የእንቁራ መጫወቻ ገና ወይም ገና ጨዋታ ወይም የልደት ወይም የትንሳኤ በኦርቶዶክስ ሃይማኖት ማለት ነው። ልደትን ገና እያልን እናከብረዋለን ማለት ነው። እሺ እንደገና እዚህ ጋር ደግሞ ዘዴዎች ዘ ከዘ ቤተሰብ አንደኛ ፊደል ነች። ዴ ከደ ቤተሰብ አምስተኛ ፊደል ነች። ወ ከወ ቤተሰብ ሰባተኛ ፊደል ነች። ች ከቸ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ነው የሚል ዘዴዎች 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 የሚል ቃል እናገኛለን ማለት ነው። ቀጣይ እዚህ ጋር ደግሞ ተስፋ ተ ከተ ቤተሰብ አንደኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ፋ ደግሞ ከፈ ቤተሰብ አራተኛ ፊደል ነች። በአንድ ላይ ምን ነው የሚል ተስፋ 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 የሚል ቃል እናገኛለን። እዚህ ጋር ደግሞ ወንጀል ወ ከወ ቤተሰብ አንደኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ጀ ከጀ ቤተሰብ አንደኛ ፊደል ነች። ል ደግሞ ከለ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ይላል ወንጀል 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 የሚል ቃል እናገኛለን። ቀጣይ እዚህ ጋር ደግሞ ገቢ ገ ከገ ቤተሰብ አንደኛ ፊደል ነች። ቢ ደግሞ ከበ ቤተሰብ ሶስተኛ ፊደል ነች። በአንድ ላይ ምን ይላል ገቢ 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 የሚል ቃል ይገኛል ማለት ነው። እዚህ ጋር ደግሞ ልጇንም
ል ካለ ቤተሰብ ስድስተኛ ፊደል ነች። ጇ ከዚያ ቤተሰብ በአራተኛዋ ጃ በምትባለው የተመሰረተች ዲቃላ ነች ማለት ነው። ምክንያቱም ዲቃላ ፊደላት በሙሉ በአራተኛ ፊደል ነው የሚመሰረቱት ማለት ነው። ለዚያ ነው። እሺ ን ደግሞ ከነ ቤተሰብ ስድስተኛ ፊደል ነች። ም ደግሞ ከመ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ልጇንም የሚል ቃል ይገኛል ማለት ነው። እዚህ ጋር ደግሞ ቸልታ ቸ ከቸ ቤተሰብ አንደኛ ፊደል ነች። ል ከለ ቤተሰብ ስድስተኛ ፊደል ነች። ታ ከተ ቤተሰብ አራተኛ ፊደል ነች። በአንድ ላይ ይላል ቸልታ። እዚህ ጋር ደግሞ ወንድም ወ ከወ ቤተሰብ አንደኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ድ ከደ ቤተሰብ ስድስተኛ ፊደል ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ይላል ወንድም ይላል ማለት ነው። ቀጣዩ እዚህ ጋር ደግሞ ጀቫ ጀ ከጀ ቤተሰብ አንደኛ ፊደል ነች። ቫ ከበ ቤተሰብ አራተኛ ፊደል ነች። በጋራ ይላል ጀቫ የሚል ቃል እናገኛለን። እዚህ ጋር ደግሞ ወደዷት ወ ከወ ቤተሰብ አንደኛ ፊደል ነች። ደ ከደ ቤተሰብ አንደኛ ፊደል ነች። ዷ ልክ እንደ ጃ ማለት ነው። በአራተኛዋ ዳ በምትባሏ የተመሰረተች ዲቃላ ነች። ምክንያቱም ሁሉም ዲቃላ ፊደላት በአራተኛ ፊደል ነው የሚመሰረቱ ብያቸዋለሁ። ጇ በአራተኛ ተመሰረተች። ዷ ደግሞ በአራተኛ ዳ በምትባሏ ተመሰረተች ማለት ነው። ስለዚህ ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ወደዷት የሚል ቃል እናገኛለን። እዚህ ጋር ደግሞ ቸገረ ቸ ከቸ ቤተሰብ አንደኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። በአንድ ላይ ምን ቸገረ የሚል ቃል እናገኛለን ማለት ነው። እዚህ ጋር ደግሞ ወረቀት ወ ከወ ቤተሰብ አንደኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። ቀ ከቀ ቤተሰብ አንደኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ይላል ወረቀት የሚል ቃል እናገኛለን ማለት ነው። እዚህ ጋር ምን ይላል ደ ከደ ቤተሰብ አንደኛ ፊደል ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ደም የሚል ቃል መስርቶ እናገኛቸዋለን። እዚህ ጋር ደግሞ ቀጣዩ ወደቀች ወ ከወ ቤተሰብ አንደኛ ፊደል ነች። ደ ከደ ቤተሰብ አንደኛ ፊደል ነች። ቀ ከቀ ቤተሰብ አንደኛ ፊደል ነች። ች ከቸ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ነው የሚለው ወደቀች የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ የመጨረሻው የለም የ ከየ ቤተሰብ አንደኛ ፊደል ነች። ለ ከለ ቤተሰብ አንደኛ ፊደል ነች። ም ደግሞ ከመ ቤተሰብ ስድስተኛ ፊደል ነች ማለት ነው። በአንድ ላይ ምን ነው የሚል የለም የሚል ቃል እናገኛለን ማለት ነው። ለዛሬ ያለኝ ቪዲዮ ይሄንን ይመስላል። ነገም በሌላ ቪዲዮ እንገናኛለን። መልካም ጊዜ ሆንላችሁ። መልካም ትምህርት። ቻው